ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ጥር 9 2018 በኢትዮጵያ ዘመን አቆጣጠር የጋት ውሎ አጫጭር ሁለት መረጃዎችን ወደ እናንተ አደርሳለሁ። ይሄ ቪዲዮ ለታሪክም እንድታስቀምጡት አንድ በጣም ለብዙ ወዳጆቻችን ደግሞ መታየት ስላለበት ከወትሮ በተለየ ሁኔታ ሼር እንድታደርጉ እንድትረባረቡ ጥሪ አድርጋለሁ። ላይክ አድርጉ፣ እንደወትሮ ሼር አድርጉ፣ በጣም በብዛት ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። በጣም ብዙ ሱፐር ታንክስ ደግሞ በሱፐር ታንክስ ደግሞ ጋት ሚዲያ ማበረታታት አለባችሁ። ዛሬ የራሴን መረዳት በተለይ የዶናልድ ትራምፕ ደብዳቤን በተመለከተ በሁለት ጎራ በሚመስል መልኩ አንደኛው ጸጥ ያለ ጎራ አለ፣ ሌላው ደግሞ ቦልድሊ ነው የምነግራችሁ የግብፅ ተለላኪ የሻቢያ ተለላኪዎች የሆነ ነገር በቃ ይችን እድል ተጠቅመን ትናንት ግድቡ ተሽጧል ሲሉ የነበሩ ሳይቀሩ በቃ አልቋል እኮ ግድቡ ተሽጧል ሲል የነበረው ዳግም እንግዲህ የተሸጠ ግድብ እንዴት አደጋ እንደሆነባቸው በማይታወቅ ሁኔታ ዳግም ደግሞ ሁለተኛ ግድቡ ሊሸጥ እንግዲህ ተሽጧል ኦብቪየስሊ ካሉ ያንን ይዘው በጥንቆላ እንግዲህ ፖለቲካ ሪያሊዝም ነው። መሬት ላይ ያለውን የኃይል አስተላለፍ በደንብ መተንተን ነው የሚያስፈልገው እንጂ በጥንቆላ ይህ እንዲህ ይመስለኛል። ያንን ያለው ለዚህ ነው። ለቢን ዛይድ ደብዳቤ የጻፈው ይህም ፈልጎ ነው። መሐመድ ቢን ሰልማን ደግሞ ለሳውዲ አረቢያ የጻፈው ይሄ ነው ሚሉ አሉ። አንተ ምንድን ነው የምትረዳ ለሚለው ይህንን ጋት ኤክስክሉሲቭ ያልነውን ምልከታ ያናጋራችኋለሁ። በነገራችን ላይ የግብፅ መንግስት እንዲሁም የሱዳን መንግስት የዶናልድ ትራምፕን የማደራደር በናይል ውሃ ጉዳይ የማደራደር ተነሳሽነት በመውሰዳቸው ምስጋናቸውን ገልጸዋል። ኢትዮጵያን በፍጥነት ይህን መግለጽ አለባት የሚል እምነት አለኝ። እንድታዩት በሚል ነው። የባሮንስ ቲንክ ታንክ ተቋም ነው። ኢጅፕት ፕሬዚደንት ታንክስ ትራምፕ ቱ ኦፈር ቱ ሚዲየት ኦን ኢትዮጵያን ዳም የሚል አለ። ኢጅፕት ኤንድ ሱዳን ዌልካምስ ትራምፕስ ኦፈር ቱ ሚዲየት ናይል ሪቨር ዳም ዲስፒዩት። በተመሳሳይ እነዚህ ይወጣሉ። ልክኛል ግብጾች ያሸነፉ አስመስለው ፖርትሬት ማድረግ ይፈልጋሉ። አንድ ለህዝባቸው ከውስጥ የሚናጣል የሙስሊም ብራዘርሁድ ማዕቀብ የተጣለበት ስለሆነ በዛ ሱዳን ውስጥ እየተመታ ነው ማፈራረሻቸው። በሌሎች እነዚህ ስጋት አለባቸው። በዋነኝነት ደግሞ የጋዛ ሁለተኛ ዙር የሰላም ስምምነት ይዞት የሚመጣው ጣጣ አለ በእነሱ በኩል። ለኳርታይቶች ናቸው ደብዳቤ የተጻፈላቸው። በነገራችን ላይ ኳርታይት ማለት አራቱ የሚባሉት አንድ በሱዳን ኮንፍሊክት ጉዳይ በዚህ በመካከለኛው ምስራቅ ጉዳይ ላይ ራሷ ሱዳን ተጽፎላታል። ግብፅ ጦርነት እከፍታለሁኝ ወደ ውጊያ ልንገባ ነው በሚል ከትናንት በነገራችን ላይ የሰራሁት በቀይ ባህር ቀጠና አዲሱ የኃይል አሰላለፍ በሚል ሳውዲ አረቢያ፣ ግብፅ፣ ሶማሊያ በአንድ በኩል እየሆኑ እንደመጡ፣ ዩናይትድ አረብ ኤሚሬት፣ እስራኤል፣ ሶማሌላንድ በአንድ በኩል እንዳሉ፣ ኢትዮጵያ የሬድሲ ጉዳይ ዋነኛው የፋይናንስ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ ምንድን ነው ያሉት? አንድ ቤዚክ ሳትረሱ ከተዋጋን መዋጋት ያለባችሁ ውጊያ የሚያስፈልገው ለቀይ ባህር ነው ብለዋል። ከዛ መለስ ያለው ከንቱ ነው። ሰው እነዚህን ጉዳዮች እመጣለሁኝ። በአጫጭር መረጃ በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ባለቤታቸው ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ደቡብ ምዕራብ ኢትዮጵያ ክልል ሚዛን አማን አዲስ የአውሮፕላን ማረፊያ እየተሰራ ነው። ኦልሞስት የመጨረሻው እነዚህ የአገልግሎት መስጫ ህንፃዎች ናቸው እንጂ የቀሩት አውሮፕላኑ አርፏል። ዛሬ ወደ ስራ እየገባ ነው ያለው። በዛ ተገኝተዋል። በዚህም ሱርማ ወረዳ የተሰራ በቀዳማዊት እመቤት ጽህፈት ቤት እንግዲህ ክብርት ከንቲባዋ በሁሉም ትግራይ ክልል ትምህርት ቤት ለመስራት ገንዘብ ሰጥተዋል። ትምህርት ቤቱ አልተሰራም። አማራ ክልል ሰርተዋል። ኦሮሚያ፣ በሁሉም የኢትዮጵያ ሀገራችን ክፍሎች አዳሪ ትምህርት ቤቶችን ዘመናዊ የሆኑ ትምህርት ቤቶች እየተገነቡ ነው። ለመማር ማስተማር ምቹ የሚሆኑ
እነዚህን ተገንብተዋል። ወደ ስራ ሲገቡ ሌላውን ደግሞ ላይብራሪውን ማሟላት፣ ድጋፍ ማድረግ ደግሞ የአካባቢው ተወላጅ የአካባቢው መስተዳደር ተቋማት፣ ክልሎች፣ የኢትዮጵያን ህዝብ ቀጣይ የቤት ስራ ነው ማለት ነው። ከዛ ባለፈ በዚህ በሱርማ ወረዳ በአዳሪ ትምህርት ቤት በአካባቢው ያለውን የትምህርት አቅርቦት የሚፈታ ወሳኝ ጉዳይ ነው። ለአካል ጉዳተኞች ዊልቸር፣ የትምህርት መርጃ መሳሪያዎች ቀርበዋል። አዳሪ ትምህርት ቤት ነው እንዳልኳችሁ። ለዛ የሚያስፈልገውን ነገር በሙሉ የተሟላለት ነው። የንጹህ መጠጥ ውሃ፣ ጉድጓድ ውሃ ሳይቀር፣ በሶላር የሚሰራ ኤሌክትሪክ፣ ላቦራቶሪዎች፣ ኮምፒውተር ያለው መሰረተ ልማት ለመምህራንም ለአዳሪ ተማሪዎችም ለአገልግሎት ሰጪዎችም በሙሉ የተሟላ የነገዋን ኢትዮጵያ አካታች የምትሆነዋን ኢትዮጵያ ሁሉም የተወከሉባት ሁሉም የትምህርት ብርሃን ከድቅድቁ ጨለማ ወጥተው ዓለምን ኢትዮጵያ ውስጥ ባላቸው ድርሻ የሚጫወቱበት በዓለም ላይ የዓለምን ሁኔታ የሚገነዘቡ ኢትዮጵያን የምትመስል ኢትዮጵያን ለመስራት በሚደረገው ጥረት ወሳኝ ሚና ይኖረዋል ማለት ነው። በተመሳሳይ ትምህርት ቤቱን ካስመረቁ ርክክብ ከፈጸሙ በኋላ ወደ ጉራ ፈርዳ አቅንተው የገጠር ሞዴል ጎብኝተዋል። ያው እንግዲህ ጉራ ፈርዳ ብዙዎቻችሁ የምታውቁት ይመስለኛል። ከመፈናቀል ጋራ የተያያዘ ነው። የምታስታውሱት ከዚህ በፊት የአማራ ተወላጆች ከጉራ ፈርዳ ተፈናቅለው ነበር። ብዙ የጮህንበት በኢህአዴግ ጊዜ የተፈናቀለው አማራ አይደለም፣ መለስ ዜናዊ የምታስታውሱት ከሆነ ፓርላማ የተፈናቀለው አማራ አይደለም ጎጃም ነው፣ ከጎጃም ምስራቅ ጎጃም ነው፣ በሞፈር ዘመት የሄደ ደን የመነጠረ ነው ብሎ የተሳለቀበት ማለት ነው። አሁን ያ አካባቢ ያ ማቆራቆስ ማጋጨት ቀርቶ አካባቢው የሰላም የልማት የእድገት ማዕከል ሆኗል። እሱ ብቻም አይደለም። በነገራችን ላይ ያው እንግዲህ በሙሉ ደቡብ ምዕራብ ኢትዮጵያ ከፋ፣ ቦንጋ፣ ሚዛን አማንን ይዞ በሙሉ የሱርማ የሚባሉት አጠቃላይ ክልሉ በተፈጥሮ የታደለ ነው። የበለጸገ ሪሶርስ ማዕድን ያለው ነው። ወርቅ አለው። የከበሩ ማዕድናት አሉት። በጣም ታታሪና አምራች ነው። በመሰረተ ልማት ግን አመቱን ሙሉ ነው የሚመር አመቱን ሙሉ ዝናብ የሚዘንብበት ምድር ነው። ነገር ግን በትምህርት በመሰረተ ልማት ወደኋላ የቀረውን ይህንን ለማካካስ አካታች ልማት ለማምጣት ጥረት እየተደረገ ነው። ይሄ ጉራ ፈርዳ አሁን የልማት ማዕከል ከመሆን አልፎ የገጠር ኮሪደር የተሰራበት በዚህም አርሶ አደሮችና አርብቶ አደሮች ከዘመናዊ ህይወት ጋር እንስሳትና ሰው የተለያዩበት ምግብ ማብሰያ ከእንጨት አልፎ አካባቢው በጣም የበለጸገ ነው። ዱር አለው። ነገር ግን ወደ አረንጓዴ ልማት የሚሄደው ባዮጋዝ ያለበት እነዚህ በሙሉ ምናልባት የክቡር ጠቅላይ ሚኒስትሩ መልእክት ምንድን ነው የሚለው? ሞዴል ስራው እያንዳንዳቸው ሳሎን፣ መኝታ ቤቶች፣ የእንስሳት ክፍልና የውጭ መጸዳጃ ክፍሎች ያላቸው 10 ዘመናዊ ቤቶችን ያካተተ ነው። ቤቶቹ ከኤሌክትሪክ መስመር ጋር የተገናኙና የሳተላይት ዲሽ የተገጠመላቸው ናቸው። በተጨማሪም ግቢው የዶሮ ማርቢያዎች፣ የእንስሳት በረት፣ የንብ ቀፎዎች ብሎም በፍራፍሬና አትክልት የተሞሉ ጓሮዎች አሉት። የፀሐይ ኃይልን፣ ባዮጋዝና ሌሎች የልማት ስራዎችን በመጠቀም ተቀናጅቶ የተተገበረው የገጠር ኮሪደር ልማት ስራ ለማህበረሰቡ ዘመናዊ፣ ጤናማ፣ ጽዱና ለተሻለ ያኗኗር ዘይቤ ጠንካራ እድል የሚሰጥ ነው። ይህ ለውጥ ስራ በሁሉም ዘርፍ ረገድ እንዲስፋፋ ሁሉም የድርሻውን ሊወጣ ይገባል። ተኩስ፣ ግደል፣ ተዋጋ፣ ውጣ እያሉ ገንዘብ ከመላክ ደም እንዲፈስ ከመስራት ኢትዮጵያን ለማፍረስ በቅርብም በሩቁም ለተጠራሩ የዘመን ጠላቶች ከነሱ ከመለላክ በየአካባቢው ተባብሮ ንጹህ የመጠጥ ውሃ ጉድጓድ ማውጣት፣ አርሶ አደሮቹ ሰብሰብ ብለው የሚኖሩበት ሰብሰብ ብለው የተበታተነው አርሶ አደር በአንድ አካባቢ ሲሰበሰብ ምን ይገኛል? ሰርቪሱ ይመጣል። በገጠር ከፍተኛ የሆነ እኮ ስራ አጥነት አለ ኢትዮጵያ ውስጥ። ስለ ከተማ ብቻ ስለምናስብ ነው። ሰው ገጠሩ ሽመና ላይ ሊሆን ይችላል፣ ብረታ ብረት ላይ የጎጆ ኢንዱስትሪ እንዲገባ
አገልግሎት እንዲሰጥ፣ የሸቀጣሸቀጥ ሱቆች እንዲከፈቱ፣ እርስ በርስ እንዲወያይ ያ የተበታተነ ማህበረሰብ ተበታትኖ የሚኖር ማህበረሰብ ጥሩ ሊሆን ይችላል በአንዳንድ ረገድ። ነገር ግን ተቋማት ለመገንባት ዲሞክራሲን ለማስፈን የነቃ የበቃ ማህበረሰብ ለማረጋገጥ የጤና አገልግሎት ለመስጠት ባልተበታተነ መልኩ ምርጥ ዘርም በዛው ድረስ መንገዶች እንዲመጡ የገጠር መንገዶች ሁሉ እንዲሰሩ ይህንን ለማድረግ እንደ ሞዴል ሆኖ ያገለግላሉ። እነኛ 10 ቤቶች ናቸው። 10ን በዚህ ዓመት 10 ከተሰራ ቀጣይ ዓመት 100 ቀጣይ ዓመት 300 ዳብል እያደረጉ ትሪፕል እያደረጉ መሄድ ራሱ አርሶ አደሩም ደግሞ የሌላውን አርሶ አደር እያየ ከዛ ኮፒ እያደረገ ይመጣል። ስልጣኔ፣ ኑሮ፣ ከተሜነት ከተማ ላይ ብቻ እየተንጠለጠለ መሆን የለበት፣ ሁሉን ያካተተ መሆን መቻል አለበት። ይሄ አንድ በጣም መልካም ተሞክሮ ብለን ልንወስደው የምንችለው ነው። ሌላው ምናልባት ወደ ዶናልድ ትራምፕ ደብዳቤ ከመሄዴ በፊት ላሳኖድ ተገኝተው የሶል ዋና ከተማ ነች በነገራችን ላይ ላሳኖድ፣ በዛ ተገኝተው ሐሰን ሼክ መሐመድ ጉብኝት አድርገዋል። ይሄ በሁለቱ በሶማሌላንድ እና በሶማሊያ መካከል ግጭት እንዳይፈጠር አስግቷል። በዛሬው ዕለት በነገራችን ላይ የሶማሌላንድ መከላከያ ሰራዊቱን ዳግም አሰልጥኖ ምንድነው ይሄ ማነቃጫ የሚባሉ ስልጠናዎች አሉ። ኖርማሊ ትሬንድ የሆነውን ፓሬድ ልክ እንደ ሚሊተሪ ሾው ያደረጉበት ቀን ነው። እንግዲህ ሶል፣ ሰነግ፣ ካይን የሚባሉ 3 ቦታዎች አሉ። እነዚህ የእንግሊዝ ሶማሌላንድ አካላት ናቸው። ነገር ግን ራሱ ሶል፣ ሰነግና ካይንን የላሳኖድ የሶል ፕሮቪንስ ወይ እንግዲህ አይ ዶንት ኖ ምን ብለን እንደምንጠራው አውራጃ ልንለው እንችላለን። የሶል አውራጃ ዋና ከተማ ነው እና እነዚህ ሶል፣ ሰነግ፣ ካይን የሚባሉት ተደራጅተው አንድ ላይ የነርዝ ኢስተርን የሚባል ልክ እንደ ጁበለንድ፣ ፑንትላንድ፣ ሚድል ሸበሌ፣ ሂር ሸበሌ የሚባለው እንደዛ ሁሉ የነርዝ ኢስተርን የሰሜን ምስራቅ የሚባል የፌዴራል መንግስት አንድ ሆነዋል። ነገር ግን እነዚህ ቦታዎች ላይ ሶል፣ ሰነግና ካይንን ፑንትላንድም የኔ ነው ይላል። ወራስ ደግሞ ሶማሌላንድ ደግሞ የኔ ነው ይላል። ይሄ ወደ ግጭት እንዳይገባ አንድ የግጭት መንስኤ እንዳይሆን ኦፍኮርስ ሶማሊያ እንደምታውቁት በዚህ ሀሳቦ ወደ ጦርነት ይገባል የሚል ስጋት አለ። ወይ ሊዋጉ ይችላሉ አይችሉም፣ ውጊያ ቢኖርስ አሰላለፉ ምንድን ነው ሊሆን የሚችለው የሚለውን ማየት በጣም አስፈላጊ ነው። እንግዲህ በ2023 ነው አካባቢውን ለቆ የወጣው የሶማሌላንድ ጦር። ያው ጎሳ ስላለበት ከፍተኛ ውጊያ ደም አፋሳሽ ውጊያ ከተደረገ በኋላ ነው ለቀው የወጣው። የሐሰን ሼክ መሐመድ በማፑ የሶማሌላንድ የነበረ ነው ብያቸዋለሁ። በማፕ ብቻም ሳይሆን ያው እንግሊዝ ስትገዛው ያንን ይዘው ነው ያንን ቴሪተሪ ይዘው ነው ለ5 ቀን ነፃ ሆኖ ከዛ በኋላ ዩኒየን የመሰረቱ እና ግጭት እንዳይፈጠር ስጋት አስክቷል። እሱን እናያለን። just this an update። ይህንን ካልኩ በኋላ ወደ መሰረታዊ ደብዳቤያችን ስንመጣ እንደምታውቁት የመጀመሪያ ነገር ኢትዮጵያ የከርሰ ምድርም የገጸ ምድር ሀብቶቿን ተጠቅማ ከድህነት ለመውጣት ሰፊ ርብርብ እያደረገች ነው። አንድ ኢትዮጵያ ይህንን ሰፊ ርብርብ ጥረቷን አይቻልም በሚል ያለ እርዳታ ያለ ውጭ ድጋፍ በፈተናዎች መካከል ሁሉ ጸንታ የሰሜኑ ጦርነት ሌላ አይደለም፣ ህዋት ወደ 4 ኪሎ መመለስ ምናምን ሌላ ጉዳይ፣ ግፋ የተባለው የአባይ ግድብ ጉዳይ ነው። እሱን ለማስቆም ነው። በዛ በዘመኑ ግድቡ ተሽጧል ወዘተረፈ የሚባለው ዘመቻም ድቤ መታ የነበረው ስምምነት ተፈጽሟል። ወደ ስልጣን ድንገት ከመጣን የተፈጸመ ስምምነት ነበረ በሚል በዛው ለመቀጠል ነው። የግድቡን መጠን የመያዝ አቅሙን ለመቀነስ፣ የኃይል ማመንጨት አቅሙን ለመቀነስ
ኤሌክትሪክ ብቻ ነው እንጂ የምናመነጭ መስኖ አንጠቀምም ማለት እነዚህ በሙሉ ይወጣል፣ ጊዜ ይወጣል። ህወሓቶች ከነማን ጋር ይገናኙ እንደነበረ በጦርነት ማን ምን ኦፈር እንዳደረገላቸው ከህዳሴ ግድቡ ባለፈ የኢትዮጵያ አየር መንገድንም በተመለከተ ትሸጡልናላችሁ ወይ የሚሉ የሚጠይቁ ነበሩ። ኢንፍራስትራክቸር የሚባለው ሌላው ቴሌ እና የሰሜኑ ጦርነት እሱ ነው። በየቦታው የምታዩት ፋኖ ነኝ ሸኔ ነኝ የሆነ ቦታ ላይ ኦብነግ ነኝ የአፋር ነጻነት ምናምን የአፋር አብዮታዊ ነጻነት ምናምን ነኝ። ይህ ሁሉ በሙሉ የኢትዮጵያን የመልማት አቅም ጠንካራ መሆኑን ስላዩ እሱን የማስቆም ነው። ኢትዮጵያ ግን በፈተናዎች ሁሉ ጸንታ አንዳንድ ጊዜ እንዴት ተቻለ የሚባለው ራሱ መጠናት መመርመር አለበት። ታላቁ የኢትዮጵያ ህዳሴ ግድብ አለቀ፣ ጌም ኦቨር። ልክ ማሳድ ብሎስ እንዳሉት ግድቡ መሬት ላይ ያለ እውነት ነው። ስለዚህ ኢትዮጵያን ስናወራ ግብፅንም ስናወራ በምስራቅ አፍሪካ በቀይ ባህር ቀጠና ስለ ናይል ከተወያየን ታላቁ የኢትዮጵያ ህዳሴ ግድብ መሬት ላይ ያለ ሀቅ ውሃ ይዞ የቆመ እንደ አገሪቱ የብሔራዊ የኃይል ፍላጎት ከናሽናል ግሪዱ በመነሳት ኃይል የሚያመነጭ በጣም ብዙ ኃይል ሲፈለግ ተርባይኑን እየመታ ኃይል የሚያመነጭ የውሃ መጠኑ የሚፈሰው የሚለቀቅ ኃይል ደግሞ በሌሎች ማሟላት ከተቻለ ደግሞ እንደ ሁኔታው ዝም ብሎ እንደ ከዚህ በፊቱ ልጓም አልባ ሆኖ ሳይሆን አባይ ቤቱ አድሯል። አባይ ቤቱ ሲያደር የውስጥ ባንዳ የውጭ ባዳ የዓለም አቀፍ ተጽዕኖን ተቋቁመን ነው የገነባ ነው። በመጀመሪያው ዘመናቸው ዶናልድ ትራምፕ ግብፅ ግድቡ ልታፈነዳው ትችላለች ብለዋል። አዎ ብለዋል። ታትስ ፖለቲክስ ነው። ያኔ እንደዛ ስላሉ አሁንም ለእኛ ሊፈርዱልን አይችሉም ማለት አንደኛ ፖለቲካ ጥንቁልና አይደለም፣ መሬት ላይ ባለ ሀቅ ነው የሚሰራው። መሬት ላይ ያለው ሀቅ ምንድን ነው? ግድቡ ኦልሬዲ ተሰርቷል። ግድቡ ኦልሬዲ ውሃ ይዟል፣ ኃይል እያመነጨ ነው። ከዛ በኋላ ውሃ ጠብ እንዳይል ያደርጋል፣ ያቆመዋል የተባለው ግድብ ጭራሽ እንዲያውም ግብፅ ምንድነው ስትል የነበረው አንሪጉሌትድ የሆነ ዝም ብሎ በዘፈቀደ ውሃ እየተለቀቀ በጎርፍ ተጥለቀለቅን ነው ሲሉ የነበሩት። ይህን ሁሉ እናስመዘግባለን፣ አርካይብ እናደርጋለን፣ አርካይብ የተደረገው እናሳያለን፣ ዓለም ያውቃል። ግብፅ በህገ መንግስቷ ሳይቀር የግብፅ ህገ መንግስት አንቀጽ 44 በ2014 የወጣው ማለት ነው ምን ይላል? ግብፅ በናይል ላይ ያላትን ታሪካዊ መብት ታስጠብቃለች ይላል። ያ ታሪካዊ መብት ምንድን ነው ካል የናይል ውሃ በግብፅና በሱዳን መካከል ክፍፍል የተደረገ ነው። ክፍፍል ሲደረግ በነገራችን ላይ ለሚሰርገው ሳይቀርኮ አከፋፍለዋል። ለሚሰርገው ለሚተን ነው ለሚሰርገው አከፋፈሉና ግብፅ አሉ ይህን 55 ነጥብ ምናምን ቢሊየን ሱዳን ይህን ያህል ትወስዳለች አሉ። በጦርነት ውስጥ ዘፍቀዋት ደግሞ አሁን ሙሉ ሆኖ ውሃ እየተጠቀሙ ነው እነሱ። ይሄ ላንብብላችሁ ህገ መንግስታቸውን አርቲክል 44 the Nile ይላል። በነገራችን ላይ እኛ እኮ በህገ መንግስታችን ስለ ተፈጥሮ ሀብቶቻችን ስለ ናይል ስለ ቀይ ባህር አላካተትንም እኮ። በአዲሱ በሚሻሻለው ህገ መንግስት ተስፋ የማደርገው አንዱ ስለ ቀይ ባህር ስለ ናይል ስለ ተፈጥሮ ወንዞቻችን በፍትሃዊነት በጋራ በመጠቀም ከሌሎች ጎረቤቶቻችን ጋር በጋራ ሆነን እንለማለን የሚል እንዲካተት ተስፋ አደርጋለሁ። ድንበር ተሻጋሪ ወንዞች ዓለም አቀፍ ህጎችን አሰራሮችን የኢትዮጵያ የመልማት መብትንና በፍትሃዊነት በኩልነት የማደግ አፍሪካዊ የፓን አፍሪካኒዝም ምናምን መሰረት አድርገን እናልማለን የሚል አንቀጽ ጠብቃለሁ። ሆፕፉሊ በሀገራዊ ምክክሩ በዚህ ወር መጨረሻ አሊያም ጥር መጨረሻ አሊያም የካቲት ውስጥ ይካሄዳል። እንግዲህ ትግራይ ክልል ውስጥ ያለው የሀገራዊ ምክክር እሱ በተጠናቀቀ ማግስት ይኖራል። በዛ
የተለዩ አጀንዳዎች በሙሉ ተጠቃለው ከ4000 በላይ ሰው እንደሚሳተፍ ይጠበቃል። እነሱ ዶክመንት ተደርጎ ከተላለፈ በኋላ ፖሊሲ አውጪዎች ህግ የሚያወጡት የኢትዮጵያ ህዝብ ምን ያስባል፣ ምን ይፈልጋል፣ ምን ጠይቋል፣ ምን ተጠይቆ ነበር፣ የት ነበርች ጥያቄ የተጠየቀችው፣ ምን ያህል ነው፣ እንዴት ሊፈጸም ይችላል የሚለውን እናያለን። አንዱ ህገ መንግስት ነው፣ ሌላው አደረጃጀት ነው፣ መዋቅር ነው። ከዛ ደግሞ ተነስተው አሰባሳቢ ትርክቶች በአንድ ሀገር ልጅነት ውስጥ ሊታዩ የሚችሉ ልዩነቶች አሉ፣ ጸጋዎች ናቸው። የቋንቋ፣ የሃይማኖት፣ የመልክዓ ምድር እነዚህ በሙሉ ናቹራል ናቸው። ግን ልዩነት ላይ የተመሰረተ ልዩነትን በማስፋት ላይ መሰረት ያደረገው ዜጎችን ማፈናቀል፣ እኛና እነሱ የሚለው ዘረኝነት፣ ምቀኝነት፣ ተላላኪነት እነዚህ በሙሉ ይመታሉ። ይህንን የሚንድ ደግሞ ህገ መንግስት ይኖረናል ብዬ ተስፋ አደርጋለሁ። ዘን ምንድን ነው የሚለው? ዘ ስቴት ኮሚትስ ቱ ፕሮቴክቲንግ ዘ ናይል ሪቨር ሜንቴኒንግ ኢጅፕትስ ሂስቶሪክ ራይት ስቴት የግብፅ ታሪካዊ ሂስቶሪክ ራይት ምንድን ነው? ሂስቶሪክ ራይቷ ሌላ አይደለም። የ1929 እና የ1959 ነው። የ1929 እና 1959 ውሃውን ለማን ነው የሰጠው? ለግብፅና ለሱዳን። ኢንታይርሊ ለግብፅ ማለት ትችላላችሁ። የዶናልድ ትራምፕ ደብዳቤ ይሄን ይመተዋል። ምን ብሎ? አንድ ሀገር ውሃውን መቆጣጠር አይችልም ብሎ። እውነት ነው። ውሃው ከኢትዮጵያ ይመነጫል። ከኢትዮጵያ ይመነጫል ማለት ኢትዮጵያ ልቆጣጠረው ብላ አታውቅም። የቅኝ ግዛት ዘመን ውላችሁን አታመንዥኩ፣ አሁን 21ኛው ክፍለ ዘመን ነው የሚለው የውጭ ጉዳይ ሚኒስትር ለግብፅ የጻፈው ደብዳቤ። ውጣ ከቅኝ ግዛት። በ1902 ከአጼ ምኒልክ ጋር የተፈራረምነው ስምምነት አለ። አጼ ምኒልክ የፈረሙት አንደፍንም ብለዋል። አንደፍንም እንድፈነው ብትልስ ይቻላል እንዴ? እንኳን አባይን ያህል ትልቅ ወንዝ እንዴ አይቻልም። ልንደፍነው አንችልም። የሚያቆም ለምን? ፕላኖች ነበሩ። በኋላ ጣሊያንም ሲያስበው የነበራል። በ5 ዓመቱ ወረራ ወቅት ወደ ቀይ ባህር የመውሰድ እኮ ነበር። በዚህ በላሊበላ አድርጎ ወደ አፋር የመውሰድ ፕላን ነበር። አይኖይስ ሌሎችም አሉ ፕላኖች የተሰሩ። ውሃ የማቀናነስ ፕላኖች አሉ። ወደ አዋሽ የመጨመር እዛ ውስጥ እንገባለን። መቼ? ውሃ እንከፋፈላለን። የኢትዮጵያ የመጀመሪያ ጥያቄ አዎ ውሃ እንከፋፈል። ውሃ ስተከፋፈል እንደምታውቁት በተወሰነ መልኩ ቤንሻንጉል፣ በተወሰነ መልኩ ጎጃም ውስጥ ይህን አቸፈርን፣ ቁንዝላን ይዞ መራዊን፣ ደልጊን እስከ ዳንግላ ድረስ ነው። አቸፈር ኦፍ ኮርስ እስከ አዴት ድረስ የተለያዩ ካናሎች በመስራት ጥይት ማዋጣት አይደለም የሚጠቅመው። የውሃ ባንክ ቤተሰቦችህ እንዲኖራቸው መምከር ነው። አሜሪካ ቁጭ ብሎ ማን የማንን ልጅ ገደለ፣ ማን ማንን አሰደደ የሚለው ሪፖርት አይጠቅምም። በጦርነት የተፈታ ችግር የለም። አውሮፓ ለአንድ ክፍለ ዘመን ተዋግቷል። አሜሪካ ተዋግቷል። ሩቅ ምስራቆች ተዋግተዋል እርስ በርስ። ጃፓን፣ ቻይና፣ ሩሲያ እያለ አንዴ በማንቹሪያ አንዴ በምናምን ኮሪያ ተዋግቷል። የለም ልዩነት በድርድር በጠረጴዛ ዙሪያ ነው የሚፈታ ብለው የጋራ አሰባሳቢ ትርክታቸውን ፈጥረው በኢኮኖሚ በእንግዳ ተቀባይነት ሊሆን ይችላል አንድ የሚያረጋቸው መታወቂያችን ይሄ ነው ብለው ዛሬ ዓለምን እየመሩት ነው። ዛሬ የምንጠቀመው ስልክ እኔና እናንተ የኔ መልእክት እናንተ ጋር የሚደርስበት በሙሉ መቆጣጠሪያቸው፣ መሰለያቸው፣ መጠቀሚያቸው፣ ፍላጎት ማስፈጸሚያ መሳሪያዎቻቸው ናቸው። እኛስ ሰዎቹ ለልማት በሚጠቀሙበት ፍላጎታቸውን ለማንበር በሚጠቀሙበት መሳሪያ እኛ ባለው ውቃው አሳደው ደምስሰው ለውጊያ እንደሆኑ እነዚህ ድርጅቶች ተሰባስበው አንድ እኮ ሊሆኑ አይችሉም። አንድ የሆኑት ለልማት እኮ አይደለም። ከግብፅ ተሄዶ አሮጌ መሳሪያ ይዞ ይመጣል። እንዲያ ተደርጎ የግብፅ ተላላኪ ነው ብለው መለስ እንትናን ሲወቅስ የነበረው ዋናው ተላላኪ ልክ እንደባብ ቆዳውን እየገፈፈ እየወጣ ነው። ዞሮ ዶናልድ ትራምፕ በደብዳቤው ምን ይላል? ውሃው ለግብፅ አስፈላጊ መሆኑን እናምናለን ይላል። ደፍነት ኢትዮጵያስ መቼ አያስፈልግም ብላ ታውቃለች? አንድ ሁለት ለሱዳንም ለኢትዮጵያም ያስፈልጋል ይላል።
ሂስቶሪክ ራይትን የሚባለውን እዚህ ላይ ይደመስሰዋል። አንብበው ሳይት ላድርግላችሁ። ህገ መንግስታቸው ምንድን ነው የሚለው? The state commits to protecting its groundwater, to adopting methods appropriate to achieve water safety and to supporting scientific research in this field below. Every citizen has the right to enjoy the Nile River. It's prohibited to encroach upon it or to harm the river environment. The state guarantees to remove encroachments thereon. The foregoing is regulated by law. ተጨማሪ ህጎች ይወጣሉ ይልና ዝሮ ዝሮ the state commits to protecting the Nile River, maintaining Egypt's historic rights ይላል። ይሄ ታሪካዊ መብት የሚባል ነገር የለም። በ1929 1959 ይሄን አትጥቀስ። አንደኛ ኢትዮጵያ አባል አይደለችም። ሁለተኛ ከኢትዮጵያ ጋር በመቀራረብ በፓን አፍሪካን ስሜት በአፍሪካዊ ተቋማት በአፍሪካ ህብረት ሊሆን ይችላል፣ በኢጋድ ሊሆን ይችላል፣ በናይል ትናንት ምን ብያችሁ ነበር? የናይል ተፋሰስ ሀገራትን ኢትዮጵያ የህዳሴ ግድብን ለመገንባት እንደ መደራደሪያ ተጠቅመንበታል። ለማሳመንት ዙረናል። የሆነ ፈረመ ሲባል እንደገና ቆይ ፓርላማ ገብቼ ለማጽደቅ ጊዜ ይፈጅብኛል። አሁን የናይል ቤዚን ለኛ ያን ያህል አጀንዳችን አይደለም። አሁን እንደ ጌትነት ነው አጀንዳ ያለ ይሄ ናይል ቤዚን ማለት የሆነ ቀን ተወስኖ የሆነ ቀን ደግሞ የሚሄድ አልሲሲ ሲመጣ ወይ የሆነ ነገር ሲሆን የሚሆን አይደለም የሚያስፈልገን። ኢንዲፔንደንትሊ የጂኦፖለቲካ ኩስመናችንን ጉባ ተራራ ስር፣ ጉባ የጉምዝ ቋንቋ ነው፣ ትርጉሙም የብርሃን ተራራ ነው። በዚያ የብርሃን ተራራ ስር የኩስመና የውርደት የአይችሉም የሚል መንፈሱን ቀብረናል። ብርሃን አመንጭተንበታል። ከተራራውን ብርሃን ወጥቷል። ስምን መላክ ያወጣዋል ማለት ለጉባ ነው በነገራችን ላይ እና ሁልጊዜ ይገርመኛል ጉባ የብርሃን ተራራ ማለት ነው በጉምዝ። ሶ ዊ ዲድ ኢት። አሁን ክቡር ጠቅላይ ሚኒስትሩ ምንድን ነው ያሉት? የኢትዮጵያ ፋይናንስ ምርታ ላይ ከተዋጋን ምንዋጋው ለቀይ ባህር ነው። የወንድ ልጅ አመል እንደዛ ነው። እያደራደርን ነው። ሶማሊያንና ዩናይትድ አረብ ኤሚሬትን አደራድራለች ኢትዮጵያ። ዩናይትድ አረብ ኤሚሬትና ሳውዲ አረቢያን ለማደራደር እየተሞከረ ነው። በዛ ሂደትኛ ያከራየነው ነገር የለም። ተለላኪ ነው ተለላኪ የሚመስለው። ኢትዮጵያ ያከራየችው የውጭ ጉዳይ ፖሊሲ የለም። ከቻይናም ጥቅሟን ካገኘች ትቀበላለች። ከዩናይትድ አረብ ኤሚሬትም ጥቅም ከመጣ እንቀበላለን። ሶማሊያም ጥቅም ልስጣችሁ ካለ እንቀበለዋለን። የሆቢ ወደቡን ከወሰዱ ብለው ነበረ። ለምንድን ነው የቆመው? እኛ የምንፈልገው ሌጂቲሜት የሆነ ሲያክሰስ ነው። ለኮመርሻልማ ማንም ይለምነናል። ምን ጥርጥራል? ሌጂቲሜት የሆነ በቀይ ባህር ቀጠና ፕሬዘንስ። ከቀይ ባህር ቀጠና እንሻገራለን። በነገራችን ላይ ሌሎች ኢንተረስቶች አሉ። በቀይ ባህር ኢትዮጵያ የቀይ ባህር ጠረፍ ወሰን ተጋሪ በሆነች ማግስት የሚረጋገጡ ሌሎች ብሔራዊ ጥቅሞች አሉ። አሁን ይሄ ነው ብዬ ብነግራችሁ ስለማይጠቅም ነው። ምንድን ነው የሚለው? ከዚህ ከጀርባ ሁለተኛ ዙር የጋዛ የሰላም ኮሚቴ ተቋቁመዋል ብዬ ነግሬያችኋለሁ። እነ ቶኒ ብሌር ያሉበት ሌሎችም የተካተቱበት ምናልባት ከ8 እስከ 12 ናቸው የሚል ነው። እስካሁን ስማቸው አልተጠቀሰም። ግን በዓለም ላይ እንዲህ አይነት የሰላም ኮሚቴ ተቋቁሞ አያውቅም ብሏል ዶናልድ ትራምፕ። ሐማስ ትጥቅ መፍታት አለበት። ሐማስ ትጥቅ ለመፍታት ደግሞ ኢራን ታደራጀው እንጂ ከጀርባ ግብፅ አለ። በራፋ በኩል አንደርግራውንድ በተሰሩ ዋሻዎች የጦር መሳሪያ የሚያስተላልፈው ማን ነው? ራሱን በደብዳቤው እንደገለጸው ከጋዛ ከፍልስጤሞችና ከእስራኤል በላይ በዚህ ጦርነት ከፍተኛ በርደኑ የተሸከመችው ግብፅ ነች ይላል። ብዙ እንግዲህ እንዳይተላለፍ እኮ ዘግተዋል ራፋ ላይ። ምን አድርቆ ምን ዋጋ ነው የተከፈለው የሚለውን እሱን እንዴ። ሁለተኛው የጋዛ የሰላም ስምምነት ሊገባ ነው። የኳታር በገለልተኝነት ትቆይ እንጂ መሰሳብ አለ በዚህ በቀይ ባህር ቀጠና ላይ። ቱርክ ለሱዳን ከፓኪስታን ጋር ከሳውዲ አረቢያ ጋር በመሆን በቀጥታ እጃቸውን አስረዝመው እየገቡ ነው። አንድ ሶማሊያ፣ ግብፅና ሳውዲ አረቢያ በቀይ ባህር ቀጠና ሚሊተሪ አሊያንስ መመስረት ይፈልጋሉ። ለምን? ዩናይትድ አረብ ኤሚሬትን ከቀይ ባህር ቀጠና ለማስወጣት። አሁን አንዳንዱ ሳውዲ አረቢያ እኮ ከየመን
ዩናይትድ አረብ ኤሚሬትን ገፍታ አውጥታታል ይችላል። ይሄ ጥንቁልና ነው እንዴ? መጀመሪያውንስ ዩናይትድ አረብ ኤሚሬት ወታደር አቁሞ ሲዋጋ ነበር? የሳውዘርን ትራንዚሽን ካውንስል ምን ያህል ሰራዊት ነው ያለው? ምንድን ነው መገለጫውስ? በቃ ዩናይትድ አረብ ኤሚሬት የኢትዮጵያ ደገፈች ስለሆነ በጭንቅ ቀን ስለደረሰችልን ዛሬም ስለምትደግፈን ነገም ስለምትደግፈን የምንደጋግፈው የጋራ ኢንተረስት ስላለን ነው። 130 ሚሊዮን ህዝብ አለን። በ2050 250 ሚሊዮን ይሆናል። ገበያ ነው። ወደቦች ማልማት ትፈልጋለች። ሶማሌላንድ ላይ ያላትን የበርበራ ወደብ ዲፒ ወርልድ ዱባይ ፖርት ገበያ እንዲሆነ ይፈልጋል። ከእስራኤል ጋር ኢንተረስት አለን። ሄግሊግ ያለው በደቡብ ሱዳንና በሱዳን ድንበር መካከል ያለው ሄግሊግ የነዳጅ ማጣሪያ እሱ ቀርቶ እስራኤላውያን ዩናይትድ አረብ ኤሚሬት በበርበራ በኩል እንዲመጣ ይፈልጋል። በኢትዮጵያ በኩል ሊዘረጋ። ጅቡቲ ደግሞ የራሱ ኢንተረስት አለው። ደሱ ጅቡቲ፣ ኢትዮጵያ፣ ሳውት ሱዳን፣ ኡጋንዳ፣ ወደ ብሩንዲ፣ ወደ ሩዋንዳ የሚያልፍ እስከ አትላንቲክ ኦሽን ወደዛ መሻገር እቅድ ያለው ዲቨሎፕመንት ኮሪደር አለ። እዚህ ማንገደለ ምናምን የምንሽር ጉዳይ አይደለም። ፖለቲካው የጀነሬሽን የትውልድ ጉዳይ ነው። ሳውዲ አረቢያ ኢትዮጵያ ላይ ኢንተረስት አለው። ትልቅ ፎሪን ዳይሬክት ኢንቨስትመንት የሼክ ሁሴን አሊ አላሙዲንን ጨምሮ ሳውዲ አረቢያ ትልቅ ገቢ አለው እዚህ ሀገር ላይ። ኢትዮጵያን ማጣት አይፈልግም። የተጻፈው ለኳርታይቶች ነው፣ ለአደራዳሪዎች ነው። አራቱ የሚባሉት እነማን ናቸው? እንደምታውቁት አራቱ የሚባሉት ወደዚህ ልመጣ ነው። ምንድን ነው? ቢን ሰልማን አልሳውዲ ክራውን ፕሪንስ ፕራይም ሚኒስትር ኦፍ ኪንግ ኦፍ ሳውዲ አረቢያ አለ። ሂዝ ሃይነስ ሼክ መሐመድ ቢን ዛይድ ዩናይትድ አረብ ኤሚሬት አለ። እንደን ሂዝ ኤክሰለንሲ ታዬ አጽቀሥላሴ ፕሬዚደንት ኦፍ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ አለ። ያው ርዕሰ ብሔርና ርዕሰ መስተዳድር ስለሆነ ርዕሰ ብሔር ለኢትዮጵያ ሲጻፍ ለርዕሰ ብሔሩ ስለተጻፈ አንዳንድ ሰዎች ይህንን በራሱ ኖ ለገቨርመንቱ ነው መጻፍ ያለበት ወይስ ለሀገሩ የሚለው ከብዙ ሰዎች ጋር ሳወራ ስለነበር ማለት ነው። ሂዝ ኤክሰለንሲ ጀነራል አብድልፋታህ አልቡርሃን ለሱዳን። ከዚህ ከኳርታይት ማን ነው የቀራውን? እዚህ ግልባጭ ያልተጻፈለት ኳታር ኢንዲፔንደንት እየሆነ ነው። ኳታር የራሱ ኢንተረስት ይዞ እየወጣ ነው። በዚህ በሱዳንም ጉዳይ ሞሮለስ በእስራኤል ሐማስም ጉዳይ ዩናይትድ አረብ ኤሚሬት፣ ራሱ አሜሪካ፣ ሱዳን፣ ግብፅ እነዚህ ወሳኞች ናቸው። አሁን ጉዳዩ ሐማስ ነው። ይህንን ተቀበል ነው። ምን ተመዘዘ? የናይል ጉዳይ ተመዘዘ። ተደራደር፣ አደራድራለሁ ነው። ኢትዮጵያ እንቀበለዋለን። የምንቀበለው ምን ስለሆነ ሂስቶሪክ ራይት የሚለውን ስላፈረሰ የውሃ ድርሻም ከሆነ እንቀበላለን። ምን ይላል? አንብበው ደብዳቤውን። ያው እንግዲህ ግብጾች ጦርነት እንከፍታለን ሲሉ ሌላ እኮ አይደለም። ፋኖ የሚዋጋው በግብፅ አይደለም እንዴ? ሸኔ የሚዋጋው በግብፅ አይደለም? ጦርነት እኮ ከፍተዋል። እየተዋጋን እኮ ነው። ለዚያውም የጃዙር ባንዳ ገዝተው የራሳችንን ወገኖች ገዝተው እኮ ነው ውጊያ ያለው። ከዛ ባለፈ ለአርኤስኤፍ እየረዱ ነው ምናምን የሚባለው ራሱ የኢትዮጵያ ፖለቲካ ተንታኝ ነኝ ብሎ የአርኤስኤፍ ወታደራዊ ማሰልጠኛ ቤኒሻንጉል ውስጥ አለ እስከ 10 ሺህ ምናምን ብሎ እኮ ይናገራል እኮ ሳያፍር። እና ይሄ ነው እንግዲህ ደግሞ ነገ ስለ ኢትዮጵያ ስለ ፖለቲካ ካላስተማርኳችሁ የሚለው የት አይተሃል? እዛ ምንድን ነው ያለው? ዓላማው ምን ለማድረግ ነው? ማሰልጠኛ ለማሰልጠኛ ለሚባለው እዛ ምን ስላለ ነው? እሱ ደግሞ በሚገለጽበት ይገለጻል። I recognize and admit your steady role in managing the many security and humanitarian challenge. የእስራኤል ጉዳይ ነው። እዚህ ጋዛ ይመጣል። In the spirit of our personal friendship and America's commitment to peace and the well-being of Egypt's people, I am ready to restart US mediation between Egypt and Ethiopia to responsibly resolve the question of the Nile water sharing. የናይል ውሃ መጋራት ክፍፍልን በተመለከተ once and for all. My team and I understand the deep significance of the Nile River to Egypt and its people, and I want to help you achieve an outcome that assures the water needs of Egypt and the Republic of Sudan and Ethiopia. That's water sharing. ኢትዮጵያ በአብዛኛው ግድቡን የአባይ ግድብ በአብዛኛው አስቀድሜ በመግቢያ እንዳልኳችሁ በተወሰነ ቦታ ካልሆነ በሸለቆ ውስጥ ነው የሚያልፈው። ለመስኖ ግድቦች ምናምን ናይል ላይ
ናይል ላይ ኤሌክትሪክ እንሰራለን። ለመስኖስ ገባሮች አሉ። አማክሊያ መገጭን እንሰራለን፣ ርብን እንሰራለን። ሌሎች ገባሮች አሉ። ሙገር አለ። ትልቅ ግድብ ልንሰራበት የምንችል ዴዴሳ አለ። ነገር ግን ከትልቁ የቀይ ባህር ጥያቄያችን አውጥተው በውስጥ ጉዳይ ባንዳ ገዝተው ሊያተራምሱን ለሚፈልጉት እነሱ ደግሞ ልክ ድርድር ደግሞ ቢካሄድ ይኸው ድርድሩ እንዳልናችሁ ብለው በኢትዮጵያ ማይንድ ውስጥ ትራውማ የተሸናፊነት መንግስትን እንደከዳ እንደከጃ አድርገው ለማቅረብ ርብርብ ያደረጉ፣ እውነታው ግን እሱ አይደለም። ሰው ምን ይላል? ዋተር ሼሪንግ ይላል። I want to help you achieve an outcome that assures the water needs of Egypt, the Republic of Sudan, and Ethiopia long into the future. The United States affirms that no state in this region should unilaterally control the precious resource of the Nile. አንድ ሀገር፣ አንድ ቡድን ወይም አንድ መንግስት ዩኒላተራል የሆነ መቆጣጠር አይችልም። አዎ እኛም አንቀበልም ያለው እሱን ነው። 1929 1959 ያልከው ህገ መንግስት ላይ ሂስቶሪክ ራይት ያልከውን ፋቀው። ለድርድር ስትቀመጥ የ2014 ህገ መንግስት በራሱ አያስቀምጥህም። ነገር ግን ምን ማድረግ ይፈልጋሉ እነሱ? ትርጉም በስለሽ የራሱ ትርጉም አውጥተው አልሐራም የለ ምን የለ የኢትዮጵያ የግብጽ ማድረጉ ኢትዮጵያን ደግሞ በተለያዩ ቋንቋ ይተረጉማል። በቃ አለቀ ምናምን የዲፕሎማሲ ኩስመና ምናምን ይላል። ለዛ የሚመች አንዳንዴ በፍጥነት ሪያክት አለማድረጋችንም ይህንን እድል ይሰጣቸዋል። ሶ and disadvantages neighbors in the process። አዎ ኢትዮጵያ ሁልጊዜ ፍትሃዊ ኢኪቴብል ሸር የሆነ ውሃ ነው መጠቀም የምፈልገው ብላ በተደጋጋሚ ስትገልጽ ነው የኖረችው። I believe that with the right technical expertise በትክክለኛ የቴክኒክ ባለሙያዎች fair and transparent negotiation ግልጽ የሆነ አደራዳሪ ባለሙያዎች ባሉበት ፍትሃዊ ግልጽ የሆነ ድርድር ተካሂዶ and a strong United States role in monitoring and coordinating between parties, we can achieve a lasting agreement for all Nile basin nations. A successful approach will guarantee predictable water release during droughts. የሚጠይቁት ዋተር ሴኩሪቲ ብለው ይጠይቃሉ። በድርቅ ጊዜ ኢትዮጵያ ውስጥ ድርቅ ካጋጠመ ምንም ችግር የለም፣ ድርድሩ ላይ እናቀርባለን። በአመት ይህን ያህል ቢሊየን ብር ስጡን፣ የአረንጓዴ አሻራችሁን ደግፉ እንላለን። ድርቁ እኛ ጋር ነው የሚያጋጥመው። ሰው እኛ ጋር ሲያጋጥም ኢትዮጵያ ለምሳሌ ድርቅ ሆነ፣ ረሃብ፣ ስደት ሆነ። በረሃብ በስደት ሆነ እኛ ስንራብ ውሃ ልቀቅ የሚባል ነገር የለም። ድርቁም ረሃቡም እንዳይመጣ አረንጓዴ አሻራን ደግፉ እንላለን። የአሜሪካ ድጋፍ የት አለ? ስትሮንግ ሞኒተሪንግ አለ ካላችሁን United States role in monitoring and coordinating between parties, we can achieve a lasting agreement for all Nile basins nation. ስለዚህ ልክ የካምፕ ዴቪድ አግሪመንት ሲፈረም ለግብፅም ለእስራኤልም ድጋፍ እንደተደረገው አሁን ያ ካምፕ ዴቪድ ቢያበቃም በአብርሃም አኮርድ ቢተካም እኛ ምን ጠይቃለን? ለአረንጓዴ አሻራ ምን ያህል ነው? ኤሌክትሪክ ምን ያህል ነው የሚገዙን? ሱዳን ይህን ያህል ያመረትነውን ትግዛ፣ ግብፅ ይህን ያህል ያመረትነውን ይግዛ። በሌሎች ሀገራት እየዞረ ኃይል እንዳትገዙ የሚለውንም ያቁም። በየአካባቢው ሱዳን ላይ ያመጣውን የሚፈለፍለውን ፋኖ የሚያስታጥቀውን ኤርትራ አለው የሚለውን ጅቡቲ ጋር ሂዶ ዶላር ይህን አለም አለሁኝ ወታደራዊ ስምምነት ፈርም ያለው ደቡብ ሱዳን ጋር የሚሽከረከረውን ያቆማል። መጨረሻ ላይ በግላጭ ማን እናገኘዋለን? ኢሳያስ አፈወርቂን ብቻውን ቁሞ እናገኘዋለን። ምን እንደምናደርገው የምታውቁት ነው። ድርድር ዝርዝር አያስፈልገውም። ብቻውን እናቆመዋለን። ከየአካባቢው እየወጣ እየነቀለ እንዲሄድ እናደርገዋለን ማለት። ስለዚህ ድርቅ በሚኖርበት ጊዜ ወይንም ጋራንትድ የሆነ የውሃ ፍሰት ይኖር፣ እሱ እንዲኖር ምን እናደርጋለን? የውሃ ድርሻችን እንጠይቃለን፣ እንካፈላለን። አሁን ሰው ያንን ውሃ ኤክሰስ የሆነውን ውሃ ልንሸጥላቸው እንችላለን። አለ ያ ተሞክሮ፣ የቱርክና የኢራቅ ተሞክሮ አለ። የሲንጋፖርና የኢንዶኔዥያ ተሞክሮ አለ። በውሃ ጉዳይ ብዙ ተሞክሮ አለ። የቻይና ፓኪስታን ተሞክሮ አለ። ዓለም አቀፍ ተሞክሮ፣ ቴክኒካል ኤክስፐርቶች፣ ግልጽ የሆነ ፌር የሆነ
ድርድር ምን ያህል ጊዜ ፈጃል? ያድርግ እየተደራደር እንጠብቃለን። ከድርድር አንሸሽም። ይሄ ኩስመና ዝም ብሎ በቃ ይብሰል እስቲ ምን ማለት ነው? እንደዛ አይደለም። አክቲቭ እንሆናለን። ግብጽ ተቀብየዋለሁ ሲል የራሱን እኮ ነው። ግብጽ እኮ አይፈልገውም የተጻፈውን ደብዳቤ ዋተር ሼሪንግ ሲባል አይፈልገውም። ግድቡን ያፈነዱታል ገና ድሮ ተብሏልና እባብ ያየ በልጥ በረያ አንሆንም በቃ ተብሏል። እሱ ትደራደራል፣ ትነጋገራል። አይ ትራምፕ ምንም አልመጣም የሚባል ደግሞ ባዶ አርበኝነትም አይጠቅምም። አገር ነው ጉዳዩ። እንደዛ ነው። ታሪፍ ጥየባለሁ ምናምን እዛ ውስጥስ ምን ከቶ ትደራደራለን? እንደራደራለን። ለዛውም በደስታ የኢትዮጵያ መንግስት የዘመናት ጥያቄ ፌር የሆነ ድርድር ይሁን ነው። እጅ ጠምዝዞ ማስፈረም ይኖራሉ። ሀውት ኩድ ቢ ካልተስማማ የሀገር ውስጥ ጂኒየስ የሆኑ ባለሙያዎች አሉን የተደራደሩ፣ እነሱ እንዛለን። ዓለም አቀፍ ቴክኒካል ኤክስፐርቶች ይኖሩናል። አጋሮች አሉን። ከእስራኤል እንቀጥራለን። ከዩናይትድ አረብ ኤሚሬት ኤክስፐርቶች እንቀጥራለን። የደቡብ አፍሪካ ኤክስፐርቶች፣ የታወቁ ኤክስፐርቶች፣ ቲንክ ታንክ ኢንስቲትዩቶች ይኖሩናል። እና ዛትስ ዲፕሎማሲ፣ ዛትስ ፖለቲክስ and that's all about realism. So a successful approach will guarantee predictable water release during droughts and prolonged dry years for Egypt and the Sudan, while allowing Ethiopia to generate very substantial amounts of electricity. Very substantial. ይሄማ ህዳሴውማ ኦልሬዲ አልቋል። ስለዚህ ተጨማሪ ግድቦች እንድንሰራ ፈቀደልን ማለት ነው። መስኖ አትጠቀም የሚል እዚህ ነገር የለውም እኮ። እንዳልኳችሁ በአባይ ወንዝ ላይ በመስኖ ልንጠቀምበት የምንችለው ውስን ናቸው ቦታዎቹ። እሱን ደግሞ ገባሮች ላይ እንጠቀማለን። ከራሱ ከግድቡ እንጠቀማለን። ማን አትጠቀም ይላል። and then perhaps some of which can be given or sold to Egypt or Sudan. ስንጠይቅ ነው የኖርነው። ክቡር ጠቅላይ ሚኒስትሩን በጋራ ግድብ እንስራ ብለዋል እኮ። በጋራ ከህዳሴ ግድብ ግርጌ በጋራ ግድብ መስራት ጀምር። ይሄ ኦብቪየስሊ ያለቀ ጉዳይ ነው። ከህዳሴ ግድብ ግርጌ ይሄው እንደዚህ እንልቀቅ የኛልና ምርት በጋራ መስራት እንችላለን። ኢትዮጵያ ፍላጎት አላት። ለመደራደር ስንጠይቅ ነው የኖርነው። ድርድርን ሲያስተጓጉሉ አንቀጽ እየመዘዙ በጉልበት እንፈተዋለን በቃ አለቀ ሲሉ የኖሩ ናቸው። ግብጽና ኢትዮጵያ የሆነ ነገር መጣ ሲባል ደግሞ ከዚህ ደግሞ እንዋጋለን የሚል ደግሞ ቡችላ አላቸው። እዚህ ፋኖ አላቸው አሉ ቡችላ ሸኔ አላቸው። እንዲህ ሊሆን ነው እንዴ? በቃ እንሂድ አሁን ወደ ካይሮ እንጓዝ ምናምን ይላል። የዚህን ሁሉ ወሽመጥ የቆረጠ ነው ሰው። ግብጾች እንዋጋለን በሚል በተደጋጋሚ ግድብ የገነባችሁ እንደሆነ እንዋጋለን ሲሉ ነበር። ቀይ መስመር ነው ምናምን ሁሉ ጊዜ ሚስተር ሪድ ላይ እንላቸዋለን ኮሜንት ላይ በድር አብደላቲ እና thank you once again for the friendship and partnership you have provided to me and to the people of the United States. Resolving the tension around the Grand Ethiopian Renaissance Dam is at the very top of my agenda as I work for lasting peace in the Middle East and Africa. I very much hope that this truly understandable dispute over the Gerd Dam will not lead to major military conflict between Egypt and Ethiopia. ይላል። ልንዋጋ ነው፣ ግድብ ልትገነባ ነው ወዘተረፈ ይላል። ይህንን የሚያስቀር ነው። ከዛ ባለፈ ተላላኪዎችን ብስኩቱን ጥይቱን ይሄ አሮጌ ሞርታር ቅንቡላ 60 ሺህ ምናምን ጥይት ሲመጣ ከኤርትራ ሲመጣ ከየት ነው የመጣው? ጥይቶች የተመረቱበት እኮ ይታወቃል። ይሰራል እኮ ባለሙያ ያለው። የጥይት የት ነው የተሰራ? የትኛው ፋብሪካ በየት ነው የተጓጓዘ? ይሄ ሁሉ ይታወቃል። ሰው ግብጽ ኤርትራ እንድትወጋ ኤርትራ ደግሞ አሁን እስከ ጥምቀት ተዋጉ እንጂ አንዱን እንጂ ፋኖ ደስታ መግለጫ ልናወጣ ነው አንዱ ሆነናል ወዘተረፈ እያሉ እኮ እንኳን አድል የሆኑ እኮ አሁን ደግሞ እንደገና አፋባሃ ቴዎድሮስ የሚባለው የጎጃሙና አፋባሃ በላይ የሚባለው እኮ አሁን ኦልሬዲ ብትንትኑ እየወጣ ነው የሚመጡ አሉ። ሶ እነኚህ ናቸው። ድርድሩን እንፈልገዋለን፣ ይጠቅመናል። ኢትዮጵያ ያሸነፈችበት ደብዳቤ ነው። ፈለገው ሰው መተርጎም ይችላል። እውነታው ሐቁ ግን ይሄ ነው። ከታሪካዊ የውሃ ድርሻ አለን ከሚል ከህገ መንግስቱ አወርዶ ለድርድር ተቀመጥ። ፌር የሆነ ኢትዮጵያ ሰብስታንሻል አማውንት ኦፍ ኃይል ታመንጭ። ምን ያህል ነው? ዛት ሰብስታንሻል 60 ሺህ ሜጋዋት ከአባይ ግድብ እናመነጫለን ሊሆን ይችላል። ሶ የኢፌድሪ የውጭ ጉዳይ ሚኒስትር የዶናልድ ትራምፕን የማደራደር ግብዣ ተቀብያለሁኝ።
እናበረታታለን የሚል ደብዳቤ እንዲያወጣ ጠብቃለሁ። ፐርሰናሊ ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃዎችን በጋት ዕለታዊ ማድረሳቸው ይሆናል። ታንኪዩ